ያው ሁላችሁም እንደምታውቁት የጸበል ስፍራ ላይ ሃይማኖታዊ ልምምዶችን እያደረኩኝ ማለት ነው። ያኔ ነው መረጋጋቴን ያስተዋልኩት። አእምሮዬ ረጋ፣ ጭንቀቱ ቀስ በቀስ መጥፋት ጀመረ እና መልካም ነገሮች ላይ ማሰብ ማተኮር ጀመረ። ዓላማ ያለው ሰው አይነት ስሜት ይሰማኛል። አያችሁ፣ አእምሯችን ትርጉም ባላቸው ተግባራት ላይ ስናጠምደው ይሄ ጭንቀት እንዲያነበንብ ወይም ጭንቀትን እንዲፈበርክ የሚሆን ቦታ አይኖረው። ሰላም፣ በተለያዩ ጊዜያት በተለያዩ ርዕሰ ጉዳዮች እያወራን ነው አይደል? ተመችቷችኋል? ሰብስክራይብ፣ ላይክ፣ ሼር፣ ፎሎ እያደረጋችሁ ነው። በርቱ። እየተጨነቁ መኖር ይሻላል ወይንስ ጭንቀትን አቁሞ መኖር? ለመሆኑ ጭንቀትን አቁሞ መኖር መጀመር ይቻላል ወይ? እስቲ ስለዚህ ነገር እናውራ። እስኪ አስቡት፣ ከእንቅልፋችን ስንነቃ ገና መጀመሪያ በአእምሯችን የሚመጣው ነገር የስጋት ስሜት ቢሆን ወይም የስጋት ስሜት ነው እንበል። ስለተደራረቡ ክፍያዎች ወይ ዕዳዎች ወይ የተለያዩ ወጪዎች እናስባለን። ትላንትና ስላልጨረስነው ስራም ልናስብ እንችላለን። ገና በማለዳ ስንነቃ፣ ገና በጠዋቱ በውሏችን ሊበላሹ ላይሳኩ ስለሚችሉ ነገሮችም ልናስብ እንችላለን። ጭንቀት ብዙውን ጊዜ የሚጀምረው በጣም ትናንሽ በሆኑ ቅጽበቶች ውስጥ አሁን ባልናቸው የየዕለት ኃላፊነቴ ነው፣ እንደዛማ ካልተሰማኝ፣ እንደዛማ ካልተጨነቁ እንዴት ይሆናል ብለን በምናስባቸው ነገሮች ነው የሚጀምረው። ለምሳሌ ጭንቀት በጠዋት ስንነሳ የመጀመሪያ ሐሳባችን ባይሆንስ? በመረጋጋት ስሜት ብንነቃስ? አሁን ልንመረምረው ያለነው ነገር ይህንን በትንሽ ጭንቀትና በብዙ ሰላም የመኖርን መንገድ ከተሞክሮቻችን ከልምዶቻችን ብለዋል። ይህ ማለት ችግሮችን መሸሽ ማለት አይደለም በነገራችን ላይ። ነገር ግን ችግሮችን የምንይዝበትን መንገድ መቀየር ማለት ግን ነው። እንዴት እንደምናያቸው አንበሳ ዝሆንን ሲያይ ምግቤን፣ ራቴን፣ ምሳይን ብሎ ነው የሚያየው። እንዴት እንደምናያቸው፣ እንዴት ነው ችግርን ማየው፣ ቻሌንጅን እንዴት ነው ማየው፣ እሱን መቀየር። በእንደዚህ አይነት ነገሮች ውስጥ ስናልፍ እስቲ ስለ ራሳችሁ ህይወት ያንዳንድ ስለ ራስሽ፣ ስለ ራስህ፣ ስለ ራሳችን፣ ስለ ራሴ ህይወት እስቲ እናስብ። በዚች ቅጽበት ጭንቀት የት ጋር ነው ብቅ የሚለው? አስተውላችሁ ታውቃላችሁ? በደንብ አስባችሁ እና እንዴትስ ቀስ በቀስ ልንላቀቀው እንችላለን ወይ ልንለቀው እንችላለን? እስቲ የተወሰኑ አንድ ሁለት ምናምን እያልን የተወሰኑ ነገሮችን እንመልከት። የመጀመሪያው ነገር ዛሬ ላይ ብቻ ማተኮር። ዛሬ ላይ፣ አሁን ላይ፣ ዛሬ ላይ በቀላል ነገር እስቲ እንጀምር። ምናልባት ይህንን አባባል ሰምታችሁ ይሆናል ብዬ አስባለሁ። በቅጽበቱ ላይ ኑር፣ ሊቭ ኢን ዘ ሞመንት። ይህ አባባል እንደ ተራ አባባል የሚነሳ ወይም የሚሰማ አይደለም። እውነትነትን የያዘ ነው። ጠንካራ እውነት በውስጡ ያለበት። ብዙ ጊዜ ስላለፈው ነገር በማሰብ ወጥመድ ውስጥ እንገባለን። ብዙ ጊዜ ያለፉት ነገሮቻችን ናቸው ወጥመድ ሆነው የሚይዙን። ወይም ስለ ወደፊቱ ጊዜ አጥብቀን እንጨንቃለን። ወደፊት ስለሚሆነው ነገር ወይ ያለፈው ነገር ያስጨንቀናል፣ ወይ ወደፊቱ ነገር ያስጨንቀናል። ዛሬ የባልከነ ነው ማለት ነው። እውነተኛው ህይወት የሚከናወነው ግን ዛሬ ነው፣ በዚህ ቅጽበት ነው፣ አሁን ነው። ያንን ከናካቴው እንረሳዋለን፣ ምክንያቱም በኋላውና በፊት ለፊቱ ላይ ስለምንጠመድ ማለት ነው። እስኪ እዚህ ጋር አንድ ታሪክ ልንገራቸው፣ አንድ ታሪክ እናንሳ። ቶማስ የሚባል ሰው በጣም ስራ የሚበዛበት ድርጅት ውስጥ ስራ አስኪያጅ ሆኖ ይሰራል። ሁል ጊዜ ስለሚቀጥለው ትልቅ ፕሮጀክት ያስብ ነበር። ስለሚቀጥለው የጊዜ ገደብ ሁል ጊዜ ነገሮችን ለማሳካት ይሮጣል፣ ይታትራል፣ ይተጋል፣ ይባትላል። ባተሌ ነው። አንድ ምሽት ስለ ነገው ገለጻ ፕሬዘንቴሽን እየተጨነቀ ወደ መኝታው ይሄዳል። በሰዓቱ መተኛት አልቻለም። በሀሳብ ሲገላበጥ አእምሮ ያለማቋረጥ ይጋልብ ነበር ወደ ተለያዩ ሀሳቦች፣ ወደ ተለያዩ ነገሮች። በማግስቱ ጠዋት በስብሰባው አዳራሽ ውስጥ ያው መገኘት ስላለበት መጣ፣ ተቀመጠ። ያኔ ሁሉም ነገር በቦታው ተስተካከለ። ገለጻው በጣም ለስላሳ ነበር፣ ዝግ ያለ ቆንጆ። ደንበኞቹ በጣም አደነቁት። በዚያች ቅጽበት ቶም አንድ ነገር ተረዳ። እንደዚህ ደህና ሆኖ ለሚጠናቀቅ ነገር ሰዓታትን ሌሊቱን በጭንቀት ማሳለፏል።
እንዲያውም ያንን ሁሉ የአእምሮ ጉልበት ባያባክን ኖሮ በእውነተኛው ስብሰባ ወቅት ይበልጥ ብቃት ያለው ሆኖ መገኘት ይችል ነበር። እንግዲህ ከቶም የምንማረው ትምህርት አብዛኛው የምንጨነቅባቸው ነገሮች ከኛ ቁጥጥር ውጪ የሆኑ ነገሮች ናቸው። በማያገባን ነው ጥልቅ እና ብዙ ጊዜ ደግሞ እኛ እንደጠበቅነው መጥፎ ሆኖ አይከሰቱም። ስለዚህ ትኩረታችንን ወደ ዛሬ ብንመልሰው ምን ይመስላችሁ? ወደ አሁኑ ቅጽበት ብንመልሰው ምን ይመስላችሁ? ወደዚች ቅጽበት ብንመልሰው ምን ይመስላችሁ? ልክ በዚህ በአሁኑ ቅጽበት ምን አይነት ትንሽ ለውጥ ማድረግ ብችል ነው ሙሉ በሙሉ በአሁኑ ጊዜ ውስጥ መገኘት የሚችል? ልክ አሁን ምን ትንሽ ለውጥ ባደርግ ነው ሙሉ በሙሉ በአሁኑ ጊዜ ውስጥ መገኘት የሚችል? ልብ በሉ፣ ጭንቀት ብዙውን ጊዜ ምርኩዙ የሚያደርገው፣ መኖሪያው የሚያደርገው፣ ቤቱ የሚያደርገው፣ ማኮብኮቢያ የሚያደርገው፣ መነሻው የሚያደርገው ያለፈን ነገርና የወደፊትን ነገር፣ ባለፈ ነገርና በወደፊቱ ነገር ነው። ብዙ ጊዜ በአሁን ባለው ነገር ላይ የመጨነቅ አሁን በዚህ ቅጽበት ላይ የመጨነቅ ፕሮባቢሊቲያችን አሁን ባለንበት ሁኔታ ውስጥ የመጨነቅ ፕሮባቢሊቲያችን በጣም አነስተኛ ነው። ስለዚህ እንዴት ነው እዚህ አሁን ላይ መገኘት የምችለው? እስቲ በሁለተኛው ክፍል ውስጥ ደግሞ የባሰውን ስለመጋፈጥ እንነጋገር። በመጀመሪያው ክፍል ላይ አሁን ላይ ስለመገኘት፣ አሁን ላይ ቅጽበት ላይ ስለመኖር አውርተናል። አሁን ደግሞ የባሰውን ስለመጋፈጥ እስቲ እንነጋገር። የባሰውን ስለመቀበል ከሆነ ከምንፈራው ነገር ከፍርሃታችን ከመሸሽ ይልቅ ውስጣችን ብናስገባውስ ራሱ ፍርሃቱ ምን ይፈጠራል? እስቲ ምሳሌ አንድ የምታውቁትን ሰው እናንተም አስቡ። እኔ ለምሳሌ እንዲረዳኝ ሳራ የምትባለን ሴት ምሳሌ አድርገን እንነጋገር። ሳራ በሰው ፊት የመናገር ከፍተኛ ፍርሃት ነበራት። ለዓመታት ስትሸሸው ኖራለች። ይህ ፍርሃት የሥራ እድገቷ ላይ ራሱ ተጽዕኖ አምጥቶ ያንን ነገር ከዛ ቢያግዳትም እንኳን ማለት ነው። አንድ ቀን አለቃዋ በቡድን ስብሰባ ላይ ገለጻ እንድታደርግ እድል ይሰጣታል ወይም ይጠይቃታል። ልቧ በዚህ ሊወጣ መምታት ጀምራል። አእምሮዋ በውድቀት ሐሳቦች ይሞላል። ንግግር ልታደርግ ነው በሰው ፊት፣ ያውም በምታውቃቸው የሥራ ባልደረቦቿ ፊት። እነዛ ሁሉ ነገሮች እያሉ ያንን ነገር ከመሸሽ ይልቅ ተቀመጠችና ራሷን ጠየቀች። ሊከሰት የሚችለው የባሰ ነገር ምንድን ነው? እኔ እዛ ጋር ቆሜ ፕሬዘንት ባደርግ፣ ስብሰባው ላይ የሥራ ባልደረቦቼ መካከል ቆሜ ብናገር ምንድን ነው የባሰ ነገር ሊከሰት የሚችለው? አሁን ጭንቅላቴ ውስጥ ከሚከሰተው ነገር በላይ አለች። የባሰው ነገር እሷ እንደጠረጠረችው መጥፎ እንዳልሆነ ተረዳች። በዛ ቅጽበት ውስጥ ቁጭ ብላ ተረጋግታ ስታስብበት አንድ የሆነ ነጥብ ልትረሳ ትችላለች። ማንም በዛ ጉዳይ አይፈርጃት። ልትደናገጥ ትችላለች። ሰዎች ይረዷታል። ብትሰናከል እንኳን ባይሳካላት እንኳን ሕይወት ይቀጥላል። በዚያ ቅጽበት ሳራ ለውጥ አደረገች። የአእምሮ ለውጥ ተካሄደ። የሐሳብ ለውጥ። የባሰውን ሁኔታ ተቀበለችው። ያም መቀበል ደግሞ በፍርሃቷ ላይ ኃይልን ሰጣት። የቁጥጥር ስሜት አዳበረች። ፍርሃቷ ላይ ነገሰችበት። በመጨረሻ ገለጻ ስታደርግ ፍጹም እንከን የማይወጣለት በእርግጥ አልነበረም፣ ግን በቂ ነበረ። በዚያ የመጀመሪያ ተሞክሮ አንድ አስፈላጊ ነገርን ተረዳች። የባሰውን ነገር መፍራት ከባሰው ነገር ራሱ ይበልጥ ክፉ ነው የሚለውን ነገር ተረዳች። ፊር ኦፍ ዘ አንናውን፣ በማይታወቁ ፍርሃቶች አሉ። ምን እስቲ ያስቡት። የአንቺ ትልቁ ፍርሃት ምንድን ነው? የአንተ ትልቁ ፍርሃት ምንድን ነው? የእኔ ትልቁ ፍርሃቴ ምንድን ነው? ለአፍታ እንኳን ቢሆን ልትቀበሉት ትችላላችሁ። አንዴ ከተቀበልከው በኋላስ ቀጥሎ ምን ይፈጠራል? እስኪ ያስቡት። እኔ ከዚህ በፊት ራሴ ላይ ጉዳት ለማድረስ ሐሳብ በመጣብኝ ወቅት ላይ እነዛ ሐሳቦች የመጡብኝ እኮ የሆነ ነገርን ስለፈራው ነው፣ ወይም በሆነ ነገር ውስጥ ፖሰስድ ስለተደረኩ ነው። ግን ተጋፍጬ ከወጣሁስ በኋላ ያ የፈራሁትን ነገር ካደረኩትስ በኋላ ራሴን ኤክስፖዝድ ካደረኩ በኋላስ ምን ተፈጠረ? ይኸው ዛሬ ለፊታችሁ አለው። ስለዚህ የባሰውን ነገር መጋፈጥ አንዱ የጭንቀት ማቆሚያው እና ብልሃቱ ያ የምንፈራውን ነገር መቀበል። ከተቀበልነው በኋላ ምን ይፈጠራል? ለነገርኳችሁ ነው። ከተቀበልኩት በኋላ አይደል
መጨነቅ አቁሞ መኖር በመጀመር ውስጥ ሊረዳን የሚችለው አንደኛው ሶስተኛው ሐሳብ አእምሯችንን በጥሩ ነገር ላይ እንዲጠመድ ማድረግ። ሆነ ብለን ዘነፍ ሊል ሲል መለስ እያደረግን ትርፍ ጊዜ ሲበዛብን ማንሰራባቸው ጊዜያት ሲኖሩ አእምሯችን ችግሮችን መፍጠር ይጀምራል። ማያሳስቡ ነገሮች ያሳስቡት ይጀምራል። ወይ ራሱ ክሬት ያደርጋቸዋል፣ ወይ ቢሆንስ ወደሚል ዓለም ውስጥ ይገባል። ይህንን አስተውላችሁ ታውቃላችሁ? ስራ ስትፈቱ ወይም ስትጨነቁ አእምሮ ወደማይረቡ አሉታዊ ሐሳቦች የሚሄድ ዝንባሌ ያለው። ካልተገታ፣ ካልተያዘ፣ ካልተገራ እንደፈለገ ነው የሚሄደው። ለዛ ነው በቀን 60 ሺህ ሐሳቦች በአእምሮ ውስጥ ይመላለሳሉ። የተለያዩ ነገሮች የሚባሉበት ምክንያት ይሄ ነው። በድንገትም እያንዳንዱ ትንሽ ጉዳይ አስቸኳይ ሆኖ ቁጭ ይላል። ግርግር ወይኔ ሲሉ ሰምታችሁ ሊሆን ይችላል። በተለያየ መንገድ ይገለጻል። እንደ ጾታችን የምንልበት መንገድ ይገለጻል። ይህ በራሴ ህይወት ውስጥ ተከስቶ አስተውየዋለሁ። እንደዛ አይነት ተሳትፎ ካላደረግኩኝ ከአእምሮዬ ጋራ በራሴ ህይወት ውስጥ የተገታው አይነት ስሜት የተሰማኝን ጊዜ አስታውሳለሁ። እኔ ለምሳሌ ካልተሳተፍኩ በዛ ውስጥ ብዙ ጊዜ ነበረኝ ያለ ስራ የተቀመጥኩባቸው፣ ግን በምንም ነገር ላይ ትኩረት ማድረግ አልቻልኩም ነበር። ማለት ይሄ ነው በምለው ነገር ላይ ትኩረት ማድረግ ያቅተኝ ነበር። ለመስራት ጠረጴዛ ላይ ተቀምጬ ላደርግ ያሰብኳቸው ነገሮች ሁሉ ስለ ሁሉም ነገር አስባለሁ፣ ግን አንዱንም አላደርግም። ከዛ ከአቅም በላይ የሆነ የመጫን ስሜት ውስጥ እነዛ ነገሮች ሰው ጫና ይሆናሉ። በዚህ ሁኔታ ላይ እኔ ለውጥ ማየት የጀመርኩት ወይም በትክክል መንፈሳዊ ቦታ ላይ ጊዜ ማሳለፍ የጀመርኩባቸው ወቅት ላይ በትክክል ኮሚትድ ሆኜ፣ ያው ሁላችሁም እንደምታውቁት የጸበል ስፍራ ላይ ሃይማኖታዊ ልምምዶችን እያደረኩኝ ማለት ነው። ያኔ ነው መረጋጋቴን ያስተዋልኩት። አእምሮዬ ረጋ፣ ጭንቀቱ ቀስ በቀስ መጥፋት ጀመረ እና መልካም ነገሮች ላይ ማሰብ ማተኮር ጀመር። ዓላማ ያለው ሰው አይነት ስሜት ይሰማኝ ጀመር። አያችሁ፣ አእምሯችን ትርጉም ባላቸው ተግባራት ላይ ስናጠምደው ይሄ ጭንቀት እንዲያነበንብ ወይም ጭንቀትን እንዲፈበርክ የሚሆን ቦታ አይኖረው። ትልቅ ነገር እኮ ማድረግ አይጠበቅብን። በትንሽ ነገር መጀመር እንችላለን። የምናምነው ነገር በዘመናዊውም በመንፈሳዊውም መጽሐፍ በማንበብ መጀመር እንችላለን። በእግራችን በመጓዝ ወክ በማድረግ ጉዞ ከአንድ ቦታ ወደ አንድ ቦታ በእግር በመጓዝ ግን ውሳኔው ፈጣን መሆን አለበት። አሁኑኑ በዚህ ቅጽበት ወደዛ ነገሮች የሚስብህን ነገር እርምጃ አክሽን መውሰድ ግን ያስፈልጋል። ቀኖቻችን አእምሯችንን በጥሩ ሁኔታ በሚይዙ ትናንሽ ስራዎች መሙላት ምን ሊሰማው እንደሚችል እስቲ ያስቡ። ራሱ አእምሯችን ተግባራዊ ልምምድ ውስጥ ስትገቡ ትወዱታላችሁ። ሌላው በአራተኛነት የምናየው ትናንሽ ነገሮችን እንዲያልፉ መፍቀድ ነው። የይለፍ ፍቃድ መስጠት ነው። በአረረ በመረረ በቀጠነ በወፈረ አለ እያንዳንዱ ጭንቀት ያንተን ትኩረት እንደሚያስፈልገው ያንቺን ትኩረት እንደሚያስፈልገው አይሰማሽ። በጣም የሚገርመው ነገር ደግሞ ሁሉም ነገር መጀመሪያ እንደሚመስለው አስፈላጊ አይደለም። ከ10 ደቂቃ በኋላ ከ10 ሰዓት በኋላ እና ከ10 ቀን በኋላ እነዛ ነገሮች ፍጹም መጀመሪያ ከታሰቡበት ሌላ መልክ ነው የሚይዙት። እስኪ እዚህ ጋር አንድ ሌላ ሴት ምሳሌ አድርገን እንመልከት። ያቺ ሴት በስራ ላይ ስለፈጠረችው አንዲት ትንሽ ስህተት ሰዓታትን በጭንቀት ታሳልፍ ነበር። አንድ ሜል ስትልክ የፊደል ግድፈት ታይፕ ኤረር ነበረው። ይህ ደጋግሞ ያሳድዳት ነበር። የፈጠረችው ስህተት በሙሉ ራሷን ትወቅሳለች ራሷን። ነገር ግን አንድ ቀን ከጓደኞቿ ጋር ካወራች በኋላ አንድ ነገር ተረዳች። ይህን የተረዳችውን ነገር ሌላ ማንም ሰው አላስተዋለው፣ ማንም ግድም አልሰጠውም። ግድ ቢሰጣቸው እንኳን ይህ የዓለም መጨረሻ አልነበር። ያ የዓለም መጨረሻ አልነበረም የእሷ ስህተት። በትንንሽ ነገሮች ላይ ተጣብቆ መቅረት በጣም ቀላል ነው በነገራችን ላይ። ግን አንዳንዴ ራሳችንን ማስታወስ ያለብን ነገር አለ። ይህ በእውነት የኔን ጉልበት ይገባዋል? ዲዘርቭ ያደርጋል? ለዛ ነገር ማወጣው ኢነርጂ፣ ለዛ ነገር ማወጣው ማሰብ፣ መጨነቅ። እስኪ ይህንን ሞክሩ። አንድ ትንሽ ነገር ጭንቀት ሲፈጥርባችሁ ቆም በሉና ጠይቂ። ይህ ጉዳይ ከአንድ ሳምንት በኋላ
ዋጋ ይኖረዋል? ከአንድ ወር በኋላስ? እርግጥ ይህ ስሜትን ችላ ማለት አይደለም። ነገር ግን ትኩረትን የት ላይ እንደምታደርግ መምረጥ ነው። ትኩረትሽ የት ጋር መሆን እንዳለበት መምረጥ ነው። የምርጫ ጉዳይ ነው። ሌላው በዚሁ ባነሳነው ርዕስ በአምስተኛነት የምንመለከተው የሰዎችን እውቅና የመፈለግ ስሜትን ስለመልቀቅ አፕሩቫል አዲክሽን ይባላል። ይሁንታ፣ ሰዎች ስለኔ የሆነ ነገር ይሁንታ እንዲሰጡ ስለመፈለግ፣ ስላንቺ፣ ስላንተ ሌሎች እኛን እንዴት እንደሚያዩን በማሰብ ብዙ ጉልበት እናባክናለን። ይሄ ልክ ጭንብል እንደ መልበስ ያህል ለመመሳሰል እንሞክራለን። ምክንያቱም ሪጀክሽንን እንፈራለን። ተወዳጅ ለመሆን ተስፋ እናደርጋለን። ተስፋ ማድረግና መወደድ ይለያያሉ። እውነታው ግን የሰዎች አመለካከት ብዙ ጊዜ ስለነሱ እንጂ ስለኛ አይደለም። ብዙ ሰው የራሱ ጉዳይ አለበት፣ የራሱ የሚያስጨንቀው ነገር አለበት። እያንዳንዳችን የራሳችን ጭንቀት አለን፣ የራሳችን ሐሳብ አለን። እስኪ በስብሰባዎች ላይ ሐሳቡን መናገር ሁል ጊዜ ስለሚፈራ አንድ ስለምታውቁት ሰው አስቡ እናንተ። እኔም የሆነን ሰው በምናብ አድርጌ ልንገራችሁ። ምክንያቱ ደግሞ የሚፈራበት ምክንያት ወይ የምትፈራበት ምክንያት የሥራ ባልደረቦቹ ምን ይሉኛል በሚል አስቀድሞ ስለሚጨነቅ። ግን አንድ ቀን አንድ ነገር ተረዳ። ልክ እንደ ቀደም እንደጠቀስናት እሷ ፍርሃት ነው፣ ይሄኛው ደግሞ ምን ይሉኛል ነው፣ አፕሮቭ ነው። የአፕሮቫል አዲክሽን የሌሎች ሰዎች አመለካከት እሱን እንደማይገልጸው የተረዳ ቀን የእኔም ድምፅ ዋጋ አለው ወደሚል አስተሳሰብ መጣ። ያን ተረዳ። ከዚያ ቅጽበት ጀምሮ ያ ሰው በራስ በመተማመን መናገርን መረጠ። የሰዎችን እውቅና ለመፈለግ ሳይሆን ለራሱ አመለካከት ዋጋ ስለሚሰጥ በሚደረጉ ስብሰባዎች ላይ መናገር፣ ሐሳብ መስጠት፣ የተለያዩ ነገሮችን ማድረግ ጀመረ። የሁሉንም ሰው እውቅና መፈለጋችንን ስናቆም አዲስ የነፃነት ደረጃን ማግኘት እንጀምራለን። ማግኘት ትጀምሪያለሽ፣ ይጀምራል። ጭንቀትን አቁሞ መኖር ስለመጀመር የተነጋገርን 5 ነገሮችን አየን። አሁን ወደ ማጠቃለያ ውስጥ እንሂድ። እስኪ ጥልቅ ትንፋሽ ውሰድና ቀስ ብላ አስወጣው። ጭንቀትን ሙሉ በሙሉ ማጥፋት የለብህም ወይም አይጠበቅብህም። ምክንያቱም ሁል ጊዜ ይመጣል ይሄዳል፣ ይመጣል ይሄዳል። በህይወት እስካለን፣ እስከቀጠልን፣ እስከተራመድን፣ እስከተነፈስን ድረስ የማያቋርጡ ነገሮች አሉ። ግን እንዴት ምላሽ እንደምንሰጥ መምረጥ ግን እንችላለን። መምረጥ ትችያለሽ። እዛ ደረጃ በደረጃ በየቀኑ ይበልጥ ሰላም እያገኘን፣ ይበልጥ ሰላም እያገኘሽ፣ ይበልጥ ሰላም እያገኘህ ትሄዳለህ። ስለዚህ ዛሬ ላይ ስናተኩር በዚህ ቅጽበት አሁን ለምሳሌ ይህን ቪዲዮ ጮላችሁ እያያችሁ እየተነፈሳችሁ ነው። በጤንነት ሁኔታ ላይ በየትኛውም መንገድ ላይ ሁኔታ ውስጥ ብትሆኑ ብቻ ግን አክሰሱን አግኝታችሁ እያያችሁኝ ነው፣ እየሰማችሁኝ ነው። ስለዚህ በአሁኑ ቅጽበት ላይ መኖር ስንጀምር ትርጉም ባላቸው ስራዎች ላይ መጠመድ እንጀምራለን። ትርጉም በሚሰጡን ዛሬን በአግባቡ ለመጠቀም ትናንሽ ነገሮች ሊያውኩን ሊረብሹን የሚችሉ ነገሮችን እንዲያልፉ በመፍቀድ ከነሱ ጋር ባለመታገል እና የሰዎችን እውቅና የመፈለግ ፍላጎታችንን በመግደል ይቻል፣ ግን በዋናው በመቀነስ በመልቀቅ። ይሄ እስካሁን የተነጋገርንበት በትንሽ ጭንቀት የመኖር ጉዞ፣ በትንሽ ነዳጅ ረጅም ርቀት እንደመሄድ ማለት ነው። ከትንሽ ከዚች ቅጽበት ይጀምራል። ከአንዲት ቅጽበት እና ከአንድ ውሳኔ፣ ከዚች ከዛሬ ከአሁን። በጣም አሪፍ ቪዲዮ ነበረ ቴዲ ያቀረበው። ቴዲ እኮ በእንደዚህ አይነት ሁኔታዎች ውስጥ አልፏል፣ ምናልባትም እያለፈ ነው። ዛሬ ደግሞ ቁጭ ብሎ እዚህ ጋር ለሌሎች ሰዎች ሊጠቅም የሚችል ነገር እየተናገረ ነው። ዋው ብሎ ዘግቶ ወደ ሌላ ነገር ከመሄድ ይልቅ እነዚህ የተነጋገርንባቸውን ነገሮች ማሰላሰል፣ ማሰብ፣ በዛ ጉዳይ ላይ ደጋግሞ የተለያዩ መጽሐፍትን ማንበብ ሊሆን ይችላል። የተለያዩ በዝርዝር በዚህ ጉዳይ ላይ የሚያስረዱ የሚናገሩ ሰዎች ሊኖሩ እንደሚችሉ አምናለሁ፣ አውቃለሁ። እነሱን በስፋት በማዳመጥ ሊሆን ይችላል። ግን ከዛ ሁሉ ግን ወሳኙ ነገር የያዛችኋትን ነገር ይዛችሁ ተግባራዊ እርምጃ፣ ተግባራዊ እንቅስቃሴ ማድረግ ነው። አንዲትም ትንሽም ብትሆን ማለት ነው። ሰላም። ዛሬ የምናነሳው ሐሳብ ትንሽ ከዚህ ቀደም ካነሳናቸው ጠንከር ያለ ነው። ይሄ የዋሁን
ገራገሩን ሐሳቦች ማንሳታችን ለራሳችን ለህይወታችን መጠቀማችን እንዳለ ሆኖ መረር፣ ቆፍጠን፣ ጠንከር ያሉትን ሐሳቦችን ማንሳትና መነጋገር አስፈላጊ ነው። ምክንያቱም እዚህ ምድር ላይ ስንኖር እንደ እርግብ ብቻ የዋህ ሆነን ከሆነ ጉዳት አለ የተባልነው እንደ እርግቦች የዋህ እንደ እባብ ደግሞ ብልህ ሁኑ ነው። ስለዚህ የእርግቧን ፓርት ብቻ መጫወት የእርግቧን ብቻ መኖር የሚያስከትለው አሉታዊ ጎኖች ስላሉ እንደ እባብ ብልህ መሆን ማለት ምን ማለት ነው? በእርግጥ እሱን ነው የምናነሳው ዛሬ። እሱን በቀጥታ ስለ እርግብና ስለ እባብ እናወራለን ብላችሁ እንዳትጠብቁ አደራችሁ። ግን የማይበገር ሰው ስለመሆን እንነጋገራለን። ምንድነው የማይበገር ሰው መሆን ማለት? አብዛኞቻችን ወንዶች የምንኖረውም ሆነ የምንሞተው ማንነታችንን በቀላሉ የሚነበብ ሆነን፣ እያንዳንዱ ሐሳባችን ፊታችን ላይ ይነበባል። እያንዳንዱ ስሜታችን በድምፃችን ውስጥ እንደ ጅረት ይፈሳል። እያንዳንዱ በራስ መተማመን ማጣታችን እንደማይድን ክፉ ቁስል በአይኖቻችን ውስጥ በግልጽ ይታያል። የድንጋይ ፊት መያዝ ባለብን ቦታ ላይ ስቶኒ ፌስ መሆን ባለብን ቦታ ላይ ፈጥነን ፈገግ እንላለን። ዝምታ በሚመረጥበት ቦታ ራሳችንን ስናብራራ እንገኛለን። መረጋጋት በሚገባን ቦታ ላይ ደግሞ እንደናገጣለን፣ እንተራመሳለን። ለዚህም ዓለም ያለምንም ምሕረት ሁል ጊዜ ጩኸት ሳይሆን እጅግ አደገኛ በሆነው ብርቅዬና ከተማርነው ከማንኛውም ነገር በላይ በሆነ ጥበብ አማካኝነት ነው። የገዛ ጉልበታችን ዝምታችንን፣ ስሜታችንንና በምንገባበት ክፍል ውስጥ ያለንን ግርማ ሞገስ፣ ያለንን ፕሬዘንስ በእርጋታና በስሌት ስለመቆጣጠር። በነገራችን ላይ ይህ ዝም ብሎ አነቃቂ ንግግር ምናምን አይደለም። አሁን እያወራን ያለን ይህ ስትራቴጂ ነው። ዓለም በቀላሉ ሊያነበውና ሊያታልለው የማይችለው ሰው ለመሆን ለተዘጋጀ ለየትኛውም ሰው ለወንድም ይሁን ለሴትም ይሁን ውጤታማ የሆነ መንገድ ነው። ይህ መንገድ ዛሬ የምናወራበት ሀሳብ ከዚህ በኋላ የሚመጣው ራስህ ተጠራጥረህ ወደ አንድ ክፍል ስትገባ ክፍሉ የተሸከምከውን ፍርሃት በሙሉ ያረጋግጥልሃል። ተረጋግተህ ራስህን ገዝተህና በዝግታ ብትገባ ግን የሆነ ነገር ይቀየራል። ሰዎች ምክንያቱን ሳያውቁት ያንተን ግርማ ሞገስ ፊል ያደርጉታል። ንግግሮችህን ይከታተላሉ። አይኖች ወደ አንተ ያማትራሉ፣ ይዞራሉ። አንተ ሳትጠይቅ በዙሪያህ ቦታ ይለቀቅልሃል። ሽርጉድ ይበዛል። ይህ አስማት አይደለም፣ ፊዚክስ ነው። በማሰብ በማሰላሰል የሚመጣ ኃይሉን ይቆጣጠራል፣ ይመርጣል። ሌላው ዝምታ ነው። ዝምታ ባዶ ቦታ አይደለም። ዝምታ ድክመት አይደለም። ዝምታ የምትናገረውን ነገር ማጣት አይደለም። ዝምታ መሳሪያ ነው። ኃይልን በሚረዳ ሰው እጅ ደግሞ እጅግ አጥፊ መሳሪያ ነው። አብዛኞቹ ሰዎች ዝምታን ይፈራሉ። በንግግር ሊሞላቸው ይሯራጣሉ። ነገር ግን እያንዳንዱ የማያስፈልጋል በዙሪያቸው ሊገነቡት ከሚገባ ምሽግ ላይ አንድ ጡብ እንደ መንቀል መሆኑን አይረዱትም። በነፃነት በግልጽነት የሚናገሩ ሰዎች ለጠላቶቻቸው የጥፋታቸውን ካርታ አጥፉኝ ብለው ይሰጣሉ። ራስን በገለጽክ ቁጥር ለሰዎች መጠቀሚያ ሌቨሬጅ ትሰጣለህ። ኃያል ሰው ዝምታ እንዲረዝም ይተወዋል። ሌሎች በዚያ ጫና ውስጥ ሲሰባበሩ ይመለከታል። ዝምታ ሌሎች ራሳቸውን እንዲገልጡ ያስገድዳቸዋል። ዝምታን የማይወዱ ሰዎች አሉ። ዝምታ እንዲደፈልፉ እንዲጮሁ የሚያደርጋቸው ሰዎች። ሌላው የስሜት ጥበብን መረዳት ነው። ከአይን በስተጀርባ ያለን ቀዝቃዛነት፣ ስሜት አልባነት። ስሜቶች መረጃ እንጂ መመሪያዎች አይደሉም። ስሜትህ ባህሪህን እንዲቆጣጠረው ከፈቀድክለት መሳሪያን ለጠላት ታስረክባል። ብዙዎች የሚወድቁት በእውቀት ማጣት ሳይሆን ስሜታቸውን መቆጣጠር ባለመቻላቸው። ይበሳጫሉ፣ ምላሽ ይሰጣሉ፣ ይናቃሉ፣ ይፈነዳሉ። ዙሪያቸው ያሉ ሰዎች ድክመታቸውን ያጠናሉ። ያንዳንዷን ነገር በማይክሮስኮፕ ነው የሚጠናው። የስሜት ጥበብ ስሜት አልባ መሆን ማለት አይደለም። ነገር ግን በሚሰማህና በምታሳየው ነገር መካከል ቀዝቃዛና ስልታዊ ልዩነት መፍጠር ማለት ነው። ቁጣ ይሰማሃል፣ ግን ቁጣውን አትሆንም። ረሃብ ይሰማሃል፣ ግን ግዴለሽ አያደርግህ። ከዓይንህ በስተጀርባ በረዶ ይኑር፣ ቀዝቃዜ። ድምፅህ አይለወጥ፣ እንቅስቃሴ አይብዛ። ይህ ነው በደመ ነፍስ ከሚመራና በስሌት ከሚንቀሳቀስ ሰው መካከል ያለው ልዩነት። ሌላው የግርማ ሞገስ የፕሬዘንስ ሳይንስ ነው። ግርማ ሞገስ ማለት
ራሱን የገዛ ሰው ወደ ክፍል ውስጥ ሲገባ ክፍሉ የሚሰማው ስሜት ማለት ነው ከመታየቱ በፊት ይሰማል። በውሸት ሊሰራ አይችልም። እውነተኛ ግርማ የሚገነባው ማንም በማያየህ ጊዜ በምታሳየው ዲሲፕሊን መሆኑን እንዳትረሳ። አንድ መሪ ሰዎች እሱን ከመቃወማቸው በፊት 2 ጊዜ እንዲያስቡ የሚያደርግ ግርማ ሞገስ ሊኖረው ይገባል ብሏል ማኪያቬሊ። የግርማ ሞገስ የሚመጣው ለራስህ የገባኸውን ቃል በመጠበቅና የሚያዳክሙህን ነገሮች በሙሉ በመተው። እውነተኛ ግርማ ያለው ሰው ተቀባይነትን አይለምንም። እሱ የክፍሉ ማዕከል ይሆናል። መሪ ስንል ሁላችንም ለየራሳችን ላለንበት ቦታ፣ ለቤታችን፣ ለተለያየ ቦታ መሪዎች ነን በነገራችን ላይ። ስለዚህ ለራሳችን ተግባራዊ ስለምናደርገው ነገር ነው የምንነጋገረው። ሌላው ስልታዊ ራስን ማግለል። ይህ እጅግ ኃይለኛና ብዙዎች የማይረዱት ዘዴ ነው። ራስን ማግለል ማለት ሽንፈት ወይም መሸሽ አይደለም። ይልቁንም ያንተን ክብር፣ ጉልበትና ትኩረት ለማይመጥን ነገር ወይም ሰው ላለመስጠት የምታደርገው ለስለስ ቀዝቀዝ ያለ ውሳኔ ነው። ሰዎች ሁልጊዜ ለሚያገኙት ነገር ዋጋ አይሰጡ። መኖርህ ዋጋ እንዲኖረው አለመኖርህ የሚሰማ መሆን አለበት። የማይመጥኑን ገበታዎች ጥለህ መሄድ መለማመድ አለበት። ልባርኪ ለሁላችን ይሰራል። ለሁላችን ዛሬ ጠንከራ ያለ ሀሳብ ነው ብያችሁ የለ። ሌላኛው የውስጥ አንተነትን፣ የውስጥ ራስን መግዛት። የማይደፈር ምሽግ በውጫዊው ዓለም የምታደርገው ማንኛውም ውጊያ መጀመሪያ በውስጥ ነው የሚሸነፈው ወይም የምትሸነፈው። የውስጥ ዓለምህ ትርምስ የበዛበት ከሆነ ውሳኔህም ትርምስ ይሆናል። የውስጥ ጥንካሬህ አማራጭ አይደለም፣ የሁሉም ነገር ኃይል መሰረት ነው። ራሱን መግዛት የማይችል ሰው ሁል ጊዜ በሌላው ሰው ይገዛል። የውስጥ ምሽግህን ጭካኔ በታከለበት ራስን የመመርመር ጥበብ መገንባት ያስፈልግ። ሌላው ሙሉ አቅምህን ለማንም ስላለማሳየት። ሁሉንም ነገር ያሳየ ሰው ዳርቻው ይታወቃል። ሁልጊዜ የተደበቀ መሳሪያ ሊኖርህ ይገባል። የተደበቀ ነገር መሳሪያ ሲባል ያው በጊዜያዊ ስሜት ዘላቂ ውሳኔ አትወስን። ስሜት እንደ አየር ሁኔታ ነው፣ ያልፋል። ውሳኔ ግን ይቆያል። ክፍሉ ስለ አንተ ከሚያውቀው በላይ አንተ ስለ ክፍሉ ማወቅ አለብህ፣ ስለምትገባበት ቦታ፣ ስላለበት ቦታ። ምክንያቱም መረጃ የኃይል ምንጭ ነው። ታማኝነትህ በምክንያት እንጂ በደመ ነፍስ መሆን የለበትም። ታማኝነት የሚሰጠው ለሚገባቸውና ለተፈተኑ ብቻ ነው። ያንተ ታማኝነት የሚሰጣቸው። የህይወትህን ታሪክ አንተ ራስህ ጻፈው። አንተ ካልጻፍከው ሌሎቹ እንደፈለጉ ይጽፉት። ሰላምህን እንደ ህይወትህ ተከላከል። ሰላም የሌለው ሰው ማሰብና ማቀድ አይችልም። ለማይሰበር ማንነት እያንዳንዱ ሰው በሁለት ምርጫዎች መካከል የሚቆምበት ጊዜ አለ። ዓለም በጫናና በትርምስ የፈጠረችው አንተ ወይም አንተ በዲሲፕሊንህና በብቸኝነትህ የፈጠርከው እውነተኛው አንተ። የማይበገረው ሰው የራሱ ማንነት አርክቴክት መሆንን ይመርጣል። ምን እንደሆነ የሚያውቅ ሰው ምን እየሆነ እንደሆነ በሚፈራ ሰው ሊመራ አይችልም። ማንነትህ በአለት ላይ የተቀረጸ ሲሆን የዓለም ትችትና ውድቀት አይነካሽ። ይህን ለራስ በል፣ ይህን በይ። እኔ የማልሰበር ነኝ። ምክንያቱም ይህንን ማለት መሆን መጀመር፣ መሆን ደግሞ ብቸኛው አማራጭ ነው። ስለዚህ በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። ተመልሰሽ ነይ፣ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ። ሰላም፣ ፍቅር፣ ህብረት ከሁላችን ጋር ይሁን። ዛሬ ላይ እንኑር። ሰላም ብለናል። ቤተሰቦቻችን አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።